ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ነጋድራስ ተሰማሽቴ ሐምሌ 20 ቀን 1869 ዓመተ ምህረት ነው የተወለዱት እና የዛሬ 104 ዓመት ማለት ነው።
እና አባታቸው አቶ ሸቴ ይባሉ ነበርና የራስ መኮንን ጭፍራ ነበሩ። ራስ መኮንን ወደ ሀረር ሲሄዱ አባቴም በልጅነታቸው ከአባታቸው ጋር ወደ ሀረር ሄደው የአማርኛ ትምህርታቸውንም ያጠናቀቁት ከዚያም በኋላ ከእናታችን ጋር ጋብቻም የፈጸሙት በዚያው በሀረር ነው የኖሩትም ያደጉትም። ከዚያ በኋላ አባታቸው ሲሞቱ ወደ አጼ ምኒልክ ተጠግተው አዲስ አበባ ቤተ መንግስት ውስጥ እንደዚሁ አንዳንድ በስዕል ደግሞ ተሰጥኦ ነበራቸው። ጥሩ ስዕል ይሰሩ ነበርና እዚያ ሲኖሩ በ1898 ዓመተ ምህረት የዛሬ 75 ዓመት ማለት ነው ሙሲሃል የሚባል አንድ ጀርመን ኢትዮጵያ ውስጥ ኖሮ ወደ አገሩ በሚመለስበት ጊዜ አጼ ምኒልክን በአውቶሞቢል መንዳትና በሜካኒክነት 2 ሰዎች ላሰልጥንልዎት ይዤ ሄጄ ብሎ ስለጠየቃቸው አጼ ምኒልክም ነጋድራስን በተለይ በስዕል የነበራቸውን ተሰጥኦ ያውቃሉና ብልህ ነው በሚል እሳቸውንና አንድ ነጋድራስ አስታጥቄ የሚባሉ ሰው 2ቱ አብረው ሄደው ትምህርቱን እንዲወስዱ አድርገዋል። ወደ ጀርመን ሀገር በተላኩበት ጊዜ ለ2 ዓመት ያህል የሾፈርነትና የሜካኒክነት ትምህርት ተምረዋል እና እዚያ በነበሩበት ጊዜ ደግሞ ያው በመሰንቆና በድምጽ በጣም ደህና ይጫወቱ ስለነበረ ጀርመኖች ሂዝ ማስተር ቮይስ የሚባል ኩባንያ ጠይቋቸው 17 ሸክላዎች አስቀርጸዋል። ወደ ነጋድራስ ህብረ ግጥሞች ብንሸጋገር እንግዲህ ግጥሞቹ እንዳልኩት እንዲሁ በተራ እንደተጻፉ ነው እንጂ ከጊዜና ከታሪክ ጋር አቀነባብሮ ለማቅረብ ለጊዜው አላመቸም። ያው እንዳገኘኋቸውና እንዳሉ ሰምና ወርቁን እየተረጎም ልናወጣው እንችላለን። ብዙ ጊዜ መቼም ብሶታቸውን ነው የጻፉት። ብዙ ችግር ያጋጥሟቸዋል በህይወታቸውና ለኔ የሚታየኝ ስላልታያችሁ አረ እናንተ ሆዬ ሳቅ ሞትኩላችሁ ይላሉ። እንግዲህ እዚህ ላይ ሰሙ በሳቅ ሞትኩ ለማለት ሲሆን ወርቁ ደግሞ ሳውቅ ሞትኩላችሁ እያወቅኩ ተገደልኩ ለማለት የጻፉት ነው። ከዚያ በኋላ ጅማ በታሰሩበት ጊዜ ሚስጥሬ ተፈሪ ካልሆነ እስከዛሬ መች ኖር ነበረ በጅማ ታስሬ ብለው የጻፉት ያው ሚስጥሬ ተፈሪ የሚለው ቃል ሰሙ እንደምትረዱት ሲሆን ወርቁ ግን በዚያ ጊዜ ልጅ ኢያሱን ለመጣል በሃይማኖት ሰበብ ተደርጎ ፎልስ የሆኑ ፎቶግራፎች በማንሳት እሳቸው ሃይማኖታቸውን እንደካዱ ተደርጎ እንደጣሏቸው ብዙ ሚስጥሮችን ነጋድራስ ያውቁ ስለነበረ እነዚህ ሚስጥሮች የሚፈሩ ባይሆኑ ኖሮ 7 ዓመት ሙሉ ጅማ ታስሬ አልቀመጥም ነበር በማለት የጻፉት ነው። ሌላ ደግሞ አሳላፊው ሁሉ በጠብ ባልሰከረ የሚያድል ሰው ቢገኝ ጠጅማ ነበረ ሲሉ ያው ጠጅ ጅማ ነበረ፣ ጥሩ ነገር ጅማ ነበረ፣ የሚያውቅ ሰው ቢኖር ባለሙያዎቹ ያለነው ጅማ ነበር፣ ሀገራችን አልተጠቀመችብንም ለማለት የጻፉት ነው። መካራጣችሁ ወይ የኔን ውስጥ የሚያውቅ በእስር አስሮ ነበር እኔን መጠየቅ ብለው የጻፉት ደግሞ ሰሙ በስር አስሮ ነበር ሲሆን ሌላው ደግሞ በስራ አስራ ሰጥቶ ነበር እኔን መሞከር እንጂ አስሮና ስራ አስፈትቶ አይደለም በማለት የጻፉት ነው። ሌላው ደግሞ ልጅ ኢያሱ ሰላሌ በታሰሩ ጊዜ የተጻፈ ነው። የበላሁት ጮማ የጠጣሁትም ጠጅ ሆዴን አመመው፣
እንደምን አድርጌ ተፍቼ ላውጣው የሚለው ነው። ያው ሰሙ የበሉትን ተፍቶ የማውጣት ጉዳይ ሲሆን ወርቁ ደግሞ ተፍቼ ከተማ እንዴት አድርጌ ልጅ ኢያሱን ላውጣው በማለት የጻፉት ነው። ጅማ በታሰሩበት ጊዜ እንዲፈቷቸው ብዙ ጊዜ አመልክተዋል። ከነዚህም አንዱ የታወቀ ግጥማቸው ልጅ ኢያሱ ከ7 ዓመት በኋላ ሲያዙ ለንጉሱ የጻፉት ነው። ጠጅም አላገኘን ከተለየናችሁ፣ አውራው ከተያዘ ማሩን ባካችሁ። ይህ እንግዲህ ሰሙ የንብ አውራ ከተያዘ ማር ላኩልን ለማለት ሲሆን፣ ወርቁ ደግሞ አውራችን ልጅ ኢያሱ ከተያዙ እኛን ለምን አትምሩንም ለማለት የጻፉት ነው። ስዕል ዓለም እንዴት እንደመጣሁና በትምህርትም ረገድ ምን ያህል ይሄንን የኔን መስክ ትምህርት ለማዳበር እንደሞከርኩ ባጭሩ ለመግለጽ እሞክራለሁ። ከተማሪ ቤት ጀምሮ የመጀመሪያ ትምህርት ቤቴ መድኃኔዓለም ተማሪ ቤት፣ ከዛ በፊት ባላባት ተማሪ ቤት የሚባለው ነው። ከዛ ጊዜ ጀምሮ ሁልጊዜ በመማረው ትምህርትም ሆነ በአካባቢ በማያቸው ነገሮች ሁሉ አይኔ ቆንጆ ነገርን ማየት ይወድ ነበር። እንደ አበባ ያለ እንደ ወፎች ያሉ ታሪክም ሆነ አንዳንድ ነገሮችን በምንማርበት ጊዜ ደብተሬ ጎን ላይ ያንን ያየሁትን ለመሳል በእርሳስም ሆነ በብዕር ሞክር ነበር። ከዛ በኋላ ደግሞ ወደ ኮተቤ ሁለተኛ ደረጃ ትምህርት ቤት በሄድኩበት ጊዜ አብዛኛውን ጊዜ ቁጭ ብዬ አፋፍ ላይ ዳመናዎች ሲንቀሳቀሱ ማየት በጣም ደስ ይለኝ ነበር እና ዳመናዎቹ የሚሰጡት ቅርጽ፣ የፈረስ፣ የሰው መልክ፣ የውጊያ ይህንን የመሳሰሉ በማይበት ጊዜ ያንኑ ነገር ደግሞ እንደዚሁ በወረቀቶች ላይ በደብተሮች ላይ ስለማሳርፍ በሳይንስ በታሪክ ትምህርት በምንማርበት ጊዜ ስለዚያ ስለሚነገረው እንደው ተፈጥሮ ያንን ሁኔታ በስዕል ለማሳየት ስለመሞክር ብዙውን ጊዜ አስተማሪዎች ወይም የውጭ ጎብኚዎች ተማሪ ቤታችን ሲመጡ ደብተሮቼና አስተማሪዎቼ ለነኚህ ሰዎች ያሳዩ ነበርና ይሄ ልጅ ጎበዝ ነው በስዕሉ በእውነት እንዴት ያለ ነገር ነው ብዙ ኢማጂኔሽን አለው የሚል ነገር ስለሚናገሩ በኋላ የስዕል አስተማሪ አንድ ሚስ ፕሌን የምትባል እንግሊዝ ነበረች። እሷን በተለይ ትረዳይ ነበር እና በመጨረሻ እንደው አንድ ሰዓሊ የሚኖርበት የሚሰራበት እንዴት ነው በማለት ባነጋገርኳት ጊዜ እንጦጦ ማርያም አንድ ሰዓሊ ነበሩ። እሳቸውን ልናይ ሄድንና መጀመሪያ ነገር በእውነት ለመጀመሪያ ጊዜ አንድ ድንጋጤ የሰጠኝ የሚኖሩት መቃብር ቤት ውስጥ ነበር፣ ግን ሰዓሊ ናቸው። ሁለተኛ ነገር ደግሞ ቤተክርስቲያን ውስጥ ሲሰሉ አገኘናቸውና ድሮ በተሳለው ስዕል ላይ ሌላ ስዕል ወጥረው ሲሰሩ አየንና በኋላ እንዴት ነው እንዴት አገኘኸው ብላ ብትለኝ አይ በጣም ጥሩ ነው ብቻ እንደማዝ ነው እንዴት ያለ ቦታ ውስጥ እንደሚኖሩ ነው አልኳት። አዎ ሌላው ደግሞ የሚያሳዝነው ወደፊት አንተ በስዕል ረገድ የቀጠልክ እንደሆነ መጠንቀቅ ያለብህ ሌላ ሰዓሊ የሰራው ስዕል ላይ ምንም ቢበላሽ ደምስሶ መስራት ይሄ ነው ከፍተኛው ጸያፍ ነገር። ታዲያ ይሄ በእውነት በኋላ በትምህርቴም ከጎለመስኩ በኋላና በስራ መስክ ስሰማራ ያ ነገር ሁልጊዜ ትዝ ይለኛል። ሻምበል ሳህሌ ደጋጋው በሙዚቃ ሙያ ላይ አያሌ ዓመታቶችን አሳልፈሃል። ነገር ግን እስካሁን ካቀረብካቸውና ከደረስካቸው ሙዚቃዎች መካከል ለየትኛው ሙዚቃ ነው ይበልጥ ትኩረት የምትሰጠው? መቼስ ከተጀመረ ጀምሮ ሙዚቃዎቹን አሁን ቁጥር ብትለኝ ቁጥሬ መጨረስ አልችልም እና ብዙ ጊዜም አልፏል። በዚህም በብዙ ጊዜያቶች ውስጥ ብዙ ሙዚቃዎች ተቀናብሮ ተላልፈዋል። ይሁን እንጂ ከቅድመ አብዮት በፊት የፍቅር ጓጋን የመሳሰሉት ለምሳሌ መቅረብ ይችላሉ። ከቅድመ አብዮት ወዲህ ደግሞ በተለይ አሁን በቅርቡ የተሰሩት እውነተኛ ፍትህ ትግል ከራስ በተለይ ትግል ከራስን በጣም ከግጥሙም ሆነ ከዜማው በጣም አድርጎ ቅስቀሳና ትምህርት ነክ የሆነ እንደመሆኑ መጠን በጣም አድርጌ ነው የማተኩርባቸው። በአድማጮች በኩልስ ይበልጥ ተቀባይነት አግኝቷል የምትለው የትኛው ሙዚቃ ነው? በአድማጮችም በኩል እንግዲህ መቼም ስሜት የግል እንደመሆኑ መጠን ያቀረብኳቸው ዜማዎች ሁሉ የማያውቀኝ ሰው ሁሉ
ሳሌ ደጋጎ ሲባል መልኬን አያውቅም ብቻ እንደው በስሙ ሲያስታውቁኝ በመልክ እናውቃለን ይላል። ይሄን ሁሉ ልታወቅ ለኔን ለማወቅ የቻሉት በዚሁ በሙዚቃ ማቀነባበርና በአንዳንድ ድርሰቶች መሆኑን አምንበታለሁ። ሙዚቀኛ በመሆን በሙያው ላይ በመሰማራትህ ምን ይሰማሃል? ሙዚቃ የነፍስ ምግብ ነች እንደሚባለው ሁሉ ሙዚቃ ለሚያውቁት ውስጥ ምስጢሩን እርግጥ ነው እኔ ሙዚቃን አውቃለሁ ብዬ ማለትም የሙዚቃ ዘቆች ከኔ የትና የትልቆ የሚገኙ ሰዎች አሉ። ኢትዮጵያ ብዙዎችን አፍርታለች። በተለይ በአንደኛ ክፍለ ጦር ውስጥ ብዙ ሰዎች በሙዚቃ ለኔንም ያስተማሩኝ ይኖራሉ። የሆነ ሆኖ ግን እኔ በሙዚቀኛነቴ በጣም እደሰታለሁ። አንደኛ አንድ ነገር ሳስብ ስተክዝም በሙዚቃ ነው ምረካው። እሁድ ቅዳሜ ሳልል ከፒያኖ ማለይበት ጊዜ እስካሁን ድረስ አለ ብዬ አልገምተውም። ስለዚህ በሙዚቀኛነቴ በጣም ነው ደስ የሚለኝ። በአጠቃላይ ስለ ሙዚቃ ያለህ አመለካከት ምንድነው? ስለ ሙዚቃ ያለኝ አስተያየት ያልክ እንደሆነ እንግዲህ ሙዚቃ ከኛም በፊት ሆነ ሙዚቃን የፈጠሩ ሰዎች ራሳቸው ሙዚቃ አንደኛ ከጭንቀት የሚገኝ በደስታ ጊዜም የደስታ ሙዚቃ እንደሚገኝ በሐዘን ጊዜ ሐዘን ሙዚቃ እንደሚገኝ ሁሉ ሙዚቃ ረቂቅ የሆነ ታላቅ ነገር ነው። ይህንን ብዙ አዋቂዎች ይናገራሉ። ይሁን እንጂ በሙዚቃ በኩል ያለኝ አሁን ከአብዮት በፊት ለማን እንደምንሰራ እንስራ እንጂ ለማን እንደምንሰራ አናውቅም፣ ጥቅሙ ምን እንደሆነ አናውቅም ነበረ። አሁን ግን አብዮታችን ከፈነዳበት ጊዜ ወዲህ ሙዚቃ ጥሩ አቋም ላይ ነው ያለው። ጥሩ አቋም ላይ ነው ያለው ብዬ ማለት የምችለው አንደኛ አንድ ሙዚቀኛ ራሱ እድሜው ከፍ እያለ በሄደበት ቁጥር ችሎታውም እየዳበረ ነው የሚሄደው። የበሰለ ነገሮችን ማቅረብ ይችላል። እንደሌላው ሙያ ሳይሆን ደካማ ነው አሁን አርጅቷልም ደክማል ማለት ሳይሆን አእምሮ እየበሰለና ጥሩ የበሰለ ድርሰትን ማቅረብ የሚችልበት ወቅት ነው። በአሁኑ ጊዜ ደግሞ እንደውም ሌላውን ትውልድ መጪውንም ትውልድ በማፍራት ላይ ነን። ከዚህ ቀደም ከቅድመ አብዮት በፊት ሙዚቃ እስከዚህም ተፈላጊነት ሰራተኛው ጥቅሙን ስለማያገኝና ጥቅሙን ስለማያውቅ የሙዚቃን ትምህርት የሚፈልግም ሰው የለም። በአሁኑ ጊዜ ግን ወጣቶቹ የሙዚቃን ረቂቅነትና ሙዚቃ ያለውን ክብር በማወቅ የኛን አሪያ በመከተል በየቀበሌ በየክፍላት ሀገር በየአውራጃና በየወረዳ የሚሰጡት አብዮታዊ አስተዋጽኦና የሚከተሉት የሙዚቃን ፈለግ በጣም ከፍተኛ ደረጃ ላይ ነው ብዬ ነው የምገምተው። ስለዚህ ሐሳቤን እዚህ ላይ ከመጨረሴ በፊት ለሚመጡት ትውልድ አሁን ያለ ነው ከዚህ ቀደም በልምድም ሆነ በጥረትም ሆነ በፍላጎት የሙዚቃን ትምህርት የቀሰምን ሰዎች አሁን ከኋላ ተከታዮቻችን ህፃናቶች ልጆች የሚያሳዩትን የሙዚቃ ተሳትፎ ሲመለከት በጣም ምትክ ተክተን የሄድን ታሪክን ለትውልድ አስተላልፈን የሄድን እየመሰለኝ በጣም ደስ የሚል ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ